ቢያንስ አንድ አማካይ መስመር ተጫዋች ማንቸስተር ዩናይትድ ቢያመጣ ያንን ክፍተት መሙላት ይችላል። ቀደም እንዳልኩ አጥቂው ላይ የሚታየኝ ብዙ ችግር የለም ማንቸስተር ዩናይትድ። ለምሳሌ ዩሪ ቲሌማንስና አንድሬው ሳንቶስ ነው የሚተካው። በዛ ጥራት ደረጃ ያለ ተጫዋች ነው አይመስለኝም። ብሩኖ ፈርናንዴዝ ችግር ቢያጋጥመው እነ ሼላሴ ነው የሚመጡት። ኮቢ ማይኖ ቢጎዳ ተመሳሳይ ነው። እነ ሳንቶስ ምናምን ነው ያሉት፣ እነ ታይለር ፍሬቸር ነው ያሉት እና ይሄ የዴብዙ ጉዳይ ያሳስባል። ቢያንስ አንድ አማካይ መስመር ተጫዋች ማንቸስተር ዩናይትድ ቢያመጣ ያንን ክፍተት መሙላት ይችላል። ቀደም እንዳልኩ አጥቂው ላይ የሚታየኝ ብዙ ችግር የለም ማንቸስተር ዩናይትድ። ብዙ ክፍተት አልተመለከትኩም ወዳጅነት ጨዋታዎቹን በሙሉ ስላየው ማለት ነው። ሸሽኮና ኩኛን እዚህ ላይ ሲጨምርበት፣ ማርከስ ራሽፎርድ ሲጨምርበት ምንም የሚጎለው ነገር የለም። አማካኙ ላይ ችግር፣ ተከላካዩ ግን ሲሪየስ ነው። እንደውም ከአማካኛውን ተከላካዩ የዩሪ ቲሌማንስን ብቃት ከተመለከትኩ በኋላ ተከላካዩ ነው እያሳሰበኛል። ዩሪ ቲሌማንስ ጥሩ ስለሆነ አማካኙ አንድ ተጫዋች ብትጨምርላቸው አሪፍ። ለምሳሌ እንደ ማኖ ኮን አይነት ተጫዋችን ብታመጣ እንደው ደፈር ብለን እንደ ቹዋሜኒ እንደ ካማቪንጋ ካመጣ ደግሞ ይበልጥ በጣም አማካኙ እድገቱ ከፍ ያለ ሆኖ እንመለከተዋለን። እኔ አሁን የዩሪ ቲሌማንስን ምርጥነት ከተመለከትኩ በኋላ ጥሩ አቋም ካየሁ በኋላ በጣም እያሳሰበኛል ይበልጥ አሁን ተከላካዩ ነው ማንቸስተር ዩናይትድ። በተለይ የመሃል ተከላካይ ላይ የሃሪ ማጉዌርና የደኔቨን ጥምረት እየተመለከትን ነው። ያን ያህል የሚያስረስት አይደለም። ሌኔሮ ከሃሪ ማጉዌር ተመልክተናል። እንግዲህ ያልተመለከትናቸው ማቲያስ ዲሊትና ሌሳንድሮ ማርቲኔዝ ነው። እነሱም ቢሆን ያን ያህል ልዩነት የሚፈጥሩ ተጫዋች አሉ። ጥሩ ተጫዋች ናቸው ከነ ሃሪ ማጉዌር ከነ ሌኔሮ አንጻር። ግን ማንቸስተር ዩናይትድ ስቲል በእንደዚህ ሁኔታ ውስጥ ቢያንስ አንድ ትልቅ ሳይኒንግ ቢያስፈርም አሁን ክርስቲያን ሮሜሮን አስቦ ነበረ። ሮሜሮ ከአትሌቲኮ ማድሪድ ከአርሰናል ከባርሴሎና ጋር ነው ስሙ እየተያዘ ያለው። ሙሪሎን ቢያመጣ ከኖቲንግሃም ፎረስት እንዲህ አይነት ዝውውሮችን ቢያደርግ መሀል ተከላካዩ ላይ ብዙ ለውጦች ያመጣል ብዬ አስባለሁ። ከዛ ባለፈ እንደተባለው ሌፍት ባኩ ሉክ ሾው ነው ሊመራው የሚችለው። ሰው የላቸውም ግራ መስመሩ ላይ ወይ በውሰት እነ ናስር ማዝራውን እያመጣ እዛ ቦታ እነ ዲያጎ ዳሎን እያመጣ ካላጫወትኩ በስተቀር ሰው የላቸውም። ሉክ ሾው አምና ዓመቱን በሙሉ መጫወቱ እንድትጠራጠር ያደርጋል። ከሉክ ሾው የጉዳት ሂስትሪ ከጉዳት ዜናው አንጻር ከጉዳት ታሪኩ አንጻር በዛ ላይ አመቱ ረጅም ነው ዘንድሮ። እንዳምናው አጭር አይደለም። አምና 40 ጨዋታ ብቻ ነው ያደረጉ። ዘንድሮ ረጅም ጉዞ የሚጓዙ ከሆነ 60 ጨዋታ ድረስ ሊደርሱ ይችላሉ ማንቸስተር ዩናይትዶች። ከዛ በላይ ሊጫወቱ ይችላሉ። ስለዚህ እንደዚህ ሲለጠጥብ ደግሞ የቡድን ስኳድ መጠን መስፋት አለበት። ለእኔ ማንቸስተር ዩናይትድ በጣም አንገብጋቢ ጉዳይ ሌፍት ባኩና ሴንተር ባኩ ነው። የመሃል ተከላካይና የግራ መስመር ተከላካይ ማምጣት አለበት። ከዛ ደግሞ የመሃል አማካይ ካመጣ የፊት መስመር አጥቂውን እንኳን ናይጎር ቲያጎ ኖሊ አትኪንሰን ያለውን ነገር ቢቶ ብዙ አያሳስብም የፊት መስመሩ ካለው ጥራት አንጻርና ማንቸስተር ዩናይትድ ከመጡት የተዘዋወሩት ተጫዋቾች በላይ ለእኔ የማንቸስተር ዩናይትድ መመኪያ ማይክል ካሪክ ነው ብዬ ነው ማስበው። ባለፉት ወዳጅነት ጨዋታ የተመለከትኩት እሳቤዎቹ፣ ታክቲኮቹ፣ ጨዋታ ያየ ተጫዋቾችን የሚቀይርበት መንገድ፣ ለጨዋታዎች የሚያደርጋቸው ዝግጅቶች፣ ተጫዋቾቹ ላይ ያለው ተጽዕኖ በካሪክ ዘመን ያለው የተጫዋቾች ፍላጎት፣ የመጫወት ፍላጎት፣ ነገሮችን የማድረግ ፍላጎት ከፍ ብሎ ትመለከተዋልና መተማመኛቸው ካሪክ ይመስለኛል ከዝውውሩ በላይ። ግን ስቲል አሁንም ዝውውር የሚፈልጉ ማጠናከሪያ ቦታዎች አሉ። ዩሪ ቲሌማንስና ብሩኖ ፈርናንዴዝ ላይ የተመለከትኩት ነገር ግን ለእኔ በጣም አሪፍ ጥምረት በሊጉ ቀጣይ ዓመት የመመልከት እድላችን ጥሩ እንደሆነ ተመልክቼበታለሁ። ግርሜ ማንቸስተር ዩናይትድ በነገራችን ላይ የክለብ ብሩዥ የግራ ተመላላሽ የሆነውን ጆዋኪን ሴይስን የ21 ዓመት ተጫዋች ነው ማስፈረም ይፈልጋል። ዘሰን ይዞት የወጣው ዘገባ ነው የሚጠቁመው። አርሰናልም ይፈልጋል። የ21 ዓመት የግራ ተመላላሽ ነው ጆዋኪን ሴይስ። ወደፊት ተስፋ የሚጣልበትና ክፍተቶችን መሸፈን የሚችል ተጫዋች እንደሆነ በማመን ነው። ከዛ ባለፈ በማንቸስተር ዩናይትድ ቤት አሁን ማርከስ ራሽፎርድ ወደ ቡድኑ ተመልሷል። ግን እኔ አሁንም ማንቸስተር ዩናይትድ ቤት ያለው ትልቁ ክፍተት ብዬ የማስበው የቡድን ጥልቀት ወይም ስኳድ ዴብዝ ላይ ክለቡ ላይ ክፍተት እንዳለ እረዳለሁ። ያ ማለት ምንድን ነው? ለምሳሌ እግር ኳስ ብዙ ፉክክሮች ያሉበት መስክ ነው። በእንግሊዝ ፕሪሚየር ሊጉ አለ፣ ካራባው ካፕ አለ፣ ኤፍኤ ካፕ አለ። ወደ አህጉራዊ ውድድር ደግሞ ሻምፒዮንስ ሊግ አለ፣ ዩሮፓ ሊግ አለ፣ ኮንፈረንስ ሊግ አለ። እንደየደረጃቸው ቡድኖች ይሳተፋሉ። ማንቸስተር ዩናይትድ ሻምፒዮንስ ሊግ እና ሶስቱን እዛው ሊግ ላይ ያሉ ዶሜስቲክ ውድድሮችን ያከናውናል። ብሩኖ ፈርናንዴዝ ቢጎዳ ማን ነው ተተክቶት ስራውን ሊሰራ የሚችል? ዩሪ ቲሌማንስ ቢጎዳ እንዴት ነው ቡድኑ ሊወጣው የሚችለው ጉዳይ? እየመጡ ያሉ ተጫዋቾች እንዳሉ ቅድም ሶፊ የገለጸውም ጉዳይ አለ፣ እነ ሼላሴ ያሉ። ግን ብሩኖ ፈርናንዴዝ መተካት የሚችል አቅም ላይ ያለ ተጫዋች አለ ማንቸስተር ዩናይትድ ቤት? እሱ አንድ ጥያቄ ነው። በተመሳሳይ ሌሎች ለቡድኑ ወሳኝ የሚባሉ 2-3
ተጫዋቾችን መጥቀስ ይቻላል። ከዚህ በፊት በማንቸስተር ዩናይትድ ቤት አንድ ተጫዋች ብቻ ነበር የሚጠቀሰው፣ ብሩኖ ፈርናንዴዝ ነው። አሁን ግን ቢያንስ 2-3 ተጫዋቾች ሆነዋል። የዩሪ ቴሌማንስ መምጣት አንድ፣ በአጥቂ ቦታ ላይ የነ ብሪያን ቡሞ እና ማቲያስ ኩኛ መኖር በራሱ የሚጠቀሱ ናቸው እና ስኳድ ዴብዝ ላይ ያለው ክፍተት ዋጋ ካላስከፈለው በስተቀር አሁን ያለው የማንቸስተር ዩናይትድ ስብስብ በቀጣዩ ዓመት ጥሩ ተፎካካሪ የሚሆን ይመስለኛል እና ስኳድ ዴብዝ ላይ መስራት ይኖራል። አማካኝ ቦታ ላይ፣ ተከላካይ ቦታ ላይ አንዳንድ ተጫዋች ቢጨምሩ የበለጠ ይሄ ቡድን አይደለም የሻምፒዮንስ ሊግ ቦታን ለማስከበር ይቅርና ለዋንጫ የሚፎካከር ቡድን የመሆን እድል አለው እና አንድ አማካኝ ተጫዋች እና አንድ ተከላካይ መኖር ቢችል ቡድኑ ውጤታማ። አጥቂ እንኳን ብዙ አማራጮች አሉት፣ ጥሩ ናቸው አጥቂዎች ብዙ ያሳሳሉ። ብሪያን ቡሞ፣ ማቲያስ ኩኛ፣ ጆሹዋ ዚክዚ፣ እነ ቤንያሚን ሼሽኮ በአግባቡ የመጠቀም ሂደትና ወደ ፊትነሳቸው እንዲመጡ የማድረግ ነገር ነው መሰራት ያለበት ብዬ አምናለሁ በአጥቂ ቦታ ላይ እንጂ አጥቂው የማንቸስተር ዩናይትድ የአጥቂ ክፍል በጣም ጥሩ ቡድን ነው። አማካኙም ጥሩ ነው። አሁን ያለው ስብስቡ ግን ቢጎዱ የሚተኩ ተጫዋቾች አሉት ወይ ቡድኑ? ጥያቄ ምልክት ውስጥ። ተከላካይ ቦታ ላይ በተመሳሳይ እነዚህ ቦታዎች ላይ የቤት ስራ እንደሚያስፈልጉ አስባለሁ። አርሰናልና ሊቨርፑልን አከታትለን እንያቸው። ከዚህ ከአቋም መፈተሻ ጨዋታ ተከታታይ ሽንፈቶችን እና ያስተናገዱት የማንቸስተር ዩናይትድን አየን። ከፓሪስ ሰን ጀርመን ጋር አቻ የተለያየበት ውጤት ቅዳሜ ዕለት የነበረ የጨዋታ መርሃ ግብር ነው። ከዛ ባለፈ ደግሞ አርሰናልና ሊቨርፑል ሽንፈትን አስተናግደዋል። የቡድኖቹ ትክክለኛ ገጽታን ያሳያሉ። እንመልከተው። በጣም አሪፍ ግርምዬ፣ በሊቨርፑል ልጀምር። ሊቨርፑል እንግዲህ በዚህ የውድድር ዓመት ያው እንደሚታወቀው አዲስ አሰልጣኝ ቀይሮ ነው የመጣው አንዶኒ ራዮላ። በሊቨርፑል ቤት ውስጥ ያለው ስሜት በደጋፊዎች ዘንድ መደበላለቅ፣ እምነትም አለ፣ እምነት ማጣትም አለ። በዛ መንገድ ያለበት ሂደት እንመለከታለን። ሊቨርፑል አራተኛ የወራጅነት ጨዋታውን ያደረገው ከሰንደርላንድ ጋር 4-2 አሸነፈ። ሬትሳምን 1-0 አሸነፈ። በሊድስ ዩናይትድ 4-2 ተሸነፈ እየመራ። በሞናኮ 2-0 እየመራ 3-2 ተሸነፈ። የመጀመሪያ የአንፊልድ ጨዋታቸው ነው ትናንት አንዶኒ ራዮላ ያከናወኑት። አንፊልድ ላይ በአሌክዛንደር አይዛክ እና በፍሎሪያን ቪርትስ ጎሎች 2-0 የመሩበት ውጤት ነው። የሊቨርፑል በትናንትናው ጨዋታ ላይ ያልነበሩት ተጫዋቾች በተለያዩ ምክንያቶች፣ አንደኛው ማካሊስተር ነው እስከ ዓለም ዋንጫው ፍጻሜ በመድረሱ፣ ሌላኛው ጃኬ። ይሄ ተጫዋችም ያው ቡድን እስኪላመድ በሚል ብዙ ዕድል ያልተሰጠው ተጫዋች ነው። ከዛ ውጭ ግን ሁሉም ተጫዋቾች ነበሩ። በቀጣዩ ዓመት ሊጠቀምባቸው የሚችሉት ተጫዋቾች አሊሰን ቤከር ነበረ፣ ቨርጂል ቫን ዳይክ ነበረ፣ ጋክፖ ነበረ፣ አሌክዛንደር አይዛክ፣ ቪርትዝ፣ ዞቦዛላይ አብዛኞቹ ተጫዋቾች ነበሩ። ስለዚህ ሊቨርፑል በትናንትናውና በሊድሱ ጨዋታ ላይ ያስተናገዳቸው ሽንፈቶች አሳሳቢ ናቸው። ለእኔ አሳሳቢ ናቸው። ዝውውሮችን ማድረግ ካልቻለ ሊቨርፑል በውድድር ጨዋታዎች ላይ ሊገጥሙት የሚችሉትን ችግሮች ነው እየተመለከትን የምንገኘው። በውድድር ጨዋታዎች ላይ ልናያቸው የምንችለውን ችግሮች ነው እያየን ያለ ነው። አምና አንዱ የሊቨርፑል ትልቁ ችግር እየመራ መሸነፍ ነበር። ይመራል፣ ይሸነፋል፣ ተከላካይ መስመሩ ያፈሳል፣ ብዙ ጎል የሚያስተናግድ ቡድን ነው። ተመሳሳይ ነው ዘንድሮ ፕሪሲዝን ላይ ያየነው ያለ ነው። ቡድን ጎል እያስተናገደ ነው። በሁለት ጨዋታ 7 ጎል ነው ያስተናገዱት። ይሄ ያሳስባል፣ አሳሳቢ ነው ለሊቨርፑል። ሰሞኑ ለምሳሌ ሮናልድ አራሆ ከባርሴሎና ሊቨርፑል ለመቀላቀል የሕክምና ምርመራውን ጨርሷል። አንዱ ኤክስፔሪንስ አለው፣ 27 ዓመቱ ነው። በትልቁ ቡድን ባርሴሎና የተጫወተው። ከቫን ዳይክ ደግሞ ብዙ ምክሮችን ያገኛል ተብሎ ይጠበቃል። አንዱ ቦታውን ያስተካክላል ተብሎ የሚጠበቀው ተጫዋች የሮናልድ አራሆ መምጣት ተከላካይ መስመሩን በተወሰነ መንገድ ያግዛል። አሁን ካለው ሁኔታ አንጻር ምንም ጥያቄ የለው። ሮናልድ አራሆ ችግር ያለበት ተጫዋች ነው። የቀይ ካርድ ሰለባ የሚሆን ተጫዋች ነው። ዴፊኔትሊ ምንም ጥያቄ የለው። ግን ሮናልድ አራሆ ቡድኑን ያስተካክላል ካሉት ተጫዋቾች አንጻር ኦፍ ኮርስ ከሊዮን ይሻላል፣ ከጃኬ ይሻላል። ገና ልምድ የሌላቸው ተጫዋች ናቸው። ሃይ ሌቭል የተጫወተዋል። ኤክስፔሪንስ ይጎላቸዋል። ግን በባርሴሎና ቤት ለምሳሌ ኩፓርሲና ማርቲን ቦታውን ስለያዙበት የተቀያሪ ወንበር አሟቂ ሆኖ ያየነው ተጫዋች ነው ሮናልድ አራውሆ። በአንጻሩ ኢብራሂማ ኮናቴን ነው ሊቨርፑል ያጣው። በነፃ ዝውውር ነው ወደ ሪያል ማድሪድ ያጣው። በውሰቱል ነው ይህንን ተጫዋች ያመጣው።
በባርሴሎና ቤት የተቀያሪ ወንበር አሟቂ ተጫዋች በሊቨርፑል ቤት በሚገባ ቦታውን መሸፈን የሚችልበት አቅም ይኖረዋል ወይ? ምክንያቱም 11 ጨዋታ ነው የተጫወተው በኩባርሲና በማርቲን ተሸፍኖበት በውድድር ዓመቱ 11 ጨዋታ በጣም ትንሽ ጨዋታ ነው የተጫወተው። ኢማጂን እና ምንድነው ይህንን ተጫዋች ሊቨርፑል አስፈርሞ የተከላካይ ክፍሉን ለመቀየር ያሰበው? ኦፍኮርስ የተወሰነ ክፍተቱን ሊሞላለት ይችላል፣ ግን ኢብራሂማ ኮናቴን ለመሸፈን ካልሆነ በስተቀር በዛ ደረጃ ላቅ ያለ ከፍተኛ የሆነ ዲፌንደር ለምሳሌ የፓሪስ ሰን ጀርመኑ ማርኪኒዮስን ቢያመጣ ሃይ ኳሊቲ ነው ይዞት የመጣው ተከላካይ ሊያስብለው ይችል ይሆናል። ግን 11 ተጫዋች የተጫወተ የተቀያሪ ወንበር አሟቂን በውሰቱን ማምጣት ተገቢ ነው ወይ ሶፊ? አማራጭ ስለሌላቸው ይመስለኛል እንጂ እውነት ለመናገር ከኢብራሂማ ኮናቴ ካሳየው አቋም አንጻር ሮናልድ አራሆ ብዙ የራቀ ተጫዋች ነው ብዬ አላስብም። አምና ኢብራሂማ ኮናቴ የተመለከት ነው ያምናው ከአምና በፊት የነበሩት ጥሩ ነበሩ። ያምናውን ኢብራሂማ ኮናቴ ግን ሮናልድ አራሆ ብዙ የሚተናነሰው ነው ብዬ አላስብም። በጣም ደካማ፣ በቀላሉ የሚታለፍ የተከላካይ መስመር ለማፍሰሱ በዋነኝነት ተጠያቂ የነበረ ተጫዋች ነው። ግን ሊቨርፑል ሮናልድ አራሆን ያሻግረዋል ሊቨርፑልን ይከብደኛል። ግን ስቲል አሁንም ተከላካይ መስመር ሊቨርፑል እየፈለገ ነው። ከሮናልድ አራሆ በተጨማሪ ሌላ ተከላካይ መስመር ተጫዋቾችንም ለማምጣት እየሰራ ነው። ምናልባት እሱ ተስፋ ሊሰጥ ይችላል እንጂ በሮናልድ አራሆ አመቱን ለመዝለቅ ቫንዳይክ እድሜው እየሄደ ነው። በጣም ከባድ ነው። እንደ እንደታች አምና እንዳለፉት ዓመታት ከፍ ብሎ ሊቀጥልል አይችልም። ከቫንዳይክ ዘንድሮ ብዙም የምጠብቁ አይደለም። 33 ዓመት ተከላካይ ጉዳት ይኖራል፣ ድካም ይኖራል፣ የአቅም ማነስም ሊኖር ይችላል። ስለዚህ እነዚህን እየተመለከትክ በዚህ ሁኔታ ውስጥ ለዛ ነው የሊቨርፑል አሳሳቢ ነው ያልኩት። የሊቨርፑል ሽንፈቶች አሳሳቢ ናቸው። በሊጉ ላይ ነጸብራቅ አንደኛ አብዛኞቹን ተጫዋች በእርግጥ ኦፍኮርስ ሁለተኛው አጋማሽ ላይ ቀይሮ ያስወጣቸው ተጫዋቾች አሉ ምናምን፣ እነሱ ቢኖሩ ሊያሸንፉ ይችላሉ ጨዋታውን። ኦፍኮርስ እሱን አይደለም እኔ ፖይንት፣ ይሄን ጨዋታ የሞናኮን ጨዋታ መሸነፉ አይደለም። እኔ ትልቁ ነጥቤ ሊቨርፑል ኮምፒት የሚያደርግ ሃይ ሌቭል የሆነ ተከላካይ አለው ወይ? የተከላካይ መስመር ሃይ ሌቭል በቃ ማለት አሁን አርሰናል ባለው ሲቲ ባለው ሌቭል ላይ ያለ ተከላካይ አላቸው። ማንቸስተር ሲቲ ኮስቴል እነ ጋቫርዲዮል እነ ሮቢን ዲያስ ያሉበት ተከላካይ መስመር ነው የምታገኘው መሀሉ ላይ እነ ኩሳኖ። አርሰናል ስቴድ ምንም ጥያቄ ላይ አርሰናል ያው ምንም ልታነሳው የምችል አይደለም። ሌሎች ክለቦች ላይ ስቴድ ኢቭን ቸልሲ ቀጣይ ዓመት ተጠናክሮ ይመጣል። ሌቪ ኮልዊል ከፎፋና ሌቪ ኮልዊል ከላክሮ ነው የሚጣመሩት። ተከላካይ መስመሩ አፕግሬድ አድርጎ ነው የሚመጣው። የሊቨርፑል ተከላካይ መስመር ካለፉት ዓመታት አንጻር ዲግሬድ ነው የሚያደርገው። ወደታች ወርዶ ነው የሚመጣው። ኢብራሂማ ኮናቴ ወጥቷል። ቫንዳይክና አትተማመንበትም ለቀጣይ ዓመት ከእድሜ አንጻር። ስለዚህ ማጠናከር ነበረባቸው። ያመጧቸው እነ ሊዮኒ እነ ጃኬ ገና ቀጣዮቹ ዓመታቶች ላይ ሊመጡ የሚችሉ እንጂ በአንድ ዓመት መጥተው ስክት የሚሉ ተጫዋቾች አይነት አይደሉም። እነዚህ ነገሮችን ሊቨርፑል በአስቸኳይ መፍታት አለበት።